እነዚህ ሁለት ኃይሎች የኦሮሞ ሸኔና የአማራ ሸኔ ናቸው። ብሔር ጁንታ የተወለደችበት አካባቢ ትግራይ ስለ ሰብአዊ መብት ጥሰት የሚሰቃዩ ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። ቶርቸር በኢትዮጵያ ይቁም ብለን ላለፉት 6 ዓመታት ብታምኑ ባታምኑ አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። ቶርች ወይስ ቶርቸር? ከዓመታት በፊት ሊቀመንበር ሆነው የተመረጡበትን ጉባኤ በአስመራጭነት የመሩት የብልጽግና አለቃ ሰሞኑን ከቃል እስከ ባህል በሚል የመደናገሪያ መፈክር ቃል የሚያጥፉበትን ባህል የሚያጠፉበትን የሊቀመንበርነት ስልጣናቸውን ባደሱበት የፓርቲያቸው ጉባኤ ላይ ከዚህ ቀደም እንዳደረጉት ተመራጭም አስመራጭም ሆነው አብይን የምትመርጡ እያሉ እጅ ሲያስወጡ ባይታዩም ባለፉት 7 ዓመታት ለክተው ቆርጠው መዝነው ወቅጠው ከጎናቸው ባሰለፏቸው አልባሽ አጎንባሾቻቸው ተመርጠዋል። የሚደንቀው ግን መመረጣቸው ሳይሆን ነገሩ ያደቀውነ ሰይጣን ሳያቀስ ሳይለቅም እንደሚባለው ሆኖባቸው አዲሱን የሊቀመንበርነት ዘመናቸውን ቶርች አላደርግም በሚል ነጭ ውሸት መጀመራቸው ነው። ባለፉት ጥቂት ዓመታት የተጓዝንበት የመጀመሪያው የብልጽግና ጉዞ ምዕራፍ 1 የመነሳት ዘመን ነበር። ከጥልቅ እንቅልፍ ከብዙ ዕዳ መንቃት መነሳት የጀመርንበት ምዕራፍ ነበር። በዚህ ምዕራፍ የታሰረ ይፈታ፣ የተሰደደ ይመለስ፣ ያኮረፈ ይታረቅ፣ የተባረረ ከመከላከያም ከዩኒቨርሲቲም ይመለስ፣ የተከፋፈለ በኦርቶዶክሱም በእስላሙም ይደመር፣ አቧራ ይራገፍ፣ ጸጋ ይገለጥ፣ ቶርቸር በኢትዮጵያ ይቁም ብለን ላለፉት 6 ዓመታት ብታምኑ ባታምኑ አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። በእርግጥ ከአንደበታቸው እልፍ አላፍ ውሸቶችን እየሰማ 6 ክረምቶችን ለተሻገረውና እርሳቸውም ሾርት ሚሞሪያም ብለው ለዘለፉት ህዝብ ይህ አዲስ ነገር አይደለም። ክቡራትና ክቡራን የኮሽ ሚዲያ ኔትወርክ እንደምሰነበታችሁ፣ ይህ የልዩ ዝግጅት ፕሮግራማችን ነው። በዛሬው ዝግጅታችን የሰሞኑን የብልጽግና አለቃ ንግግር በስፋት እንዳስሳለን። ጠቅላዩ ቶርች አላደርግም ሲሉ ማስተላለፍ የፈለጉትን መልእክት ከንግግሩ አውድ አኳያ እንቃኛለን። የተባበሩት መንግስታት የጸረ ቶርቸር ህግ ድንጋጌዎችን በስፋት እንዳሰን ላለፉት 6 ዓመታት በኢትዮጵያ ውስጥ የተፈጸሙ የሰብአዊ ጥሰቶችን ከድንጋጌዎቹ አንጻር የሚኖራቸውን ትርጉም እንተነትናለን። ከጠቅላይ ሚኒስትሩ ንግግርና ከአገዛዛቸው መርህ አኳያ ለቶርቸር የተሰጡ ትርጓሜዎችን ማስቃኘት መዳረሻችን ነውና እስከ ፍጻሜው ከኛ ጋር ትቆዩ ዘንድ የአክብሮት ግብዣችን ነው። ከንግግራቸው አውድ በመነሳት ጠቅላይ ሚኒስትሩ ቶርች ያሉትን ቃል ቶርቸር በሚል አረዳድ ወስደን ወደ ፍሬ ነገሩ እንዝለቅ። ጠቅላይ ሚኒስትሩ ማስተላለፍ የፈለጉት መልእክት ባጭሩ ባለፉት 6 ዓመታት አንድም ሰው ላይ ቶርቸር አልፈጸምንም የሚል ነው። ጠቅላይ ሚኒስትር አብይ አህመድ እንዲህ ሲሉ ላለፉት 7 ዓመታት እርሳቸውና አገዛዛቸው በኦሮሚያ በትግራይና በአማራ ክልሎች ላይ ያወጁትን መንግስታዊ ሽብሮች፣ ያስፈጸሙትን የጅምላ ጭፍጨፋዎች፣ የአደባባይ ርሸናዎች፣ ዙሪያ ከበው ምግብና መድኃኒት ከልክለው በረሃብና በወረርሽኝ ያስፈጁትን እልፍ አላፍ ነፍሶች፣ ሌላው ቀርቶ የዛሬ 2 ዓመት ፓርላማ ፊት ተሰይመው እነርሱ በወንድ አካል ተደፍሩ፣ ወታደሮቻችን ግን በሳንጃ ተደፍረዋል በማለት በዚያ አንደበታቸው የመሰከሩትን አስገድዶ የመድፈር ወንጀሎችን ሁሉ ሽምጥጥ አድርገው እየካዱ መሆናቸው ግልጽ ነው። ሴቶች እኮ አሁን በወንድ የተደፈሩት የኛ ወታደሮች ግን በሳንጃ ተደፍረዋል። በኢህአዴግ አገዛዝ ዘመን በኦሮሞ ህዝብና በኦሮሞ ታጋዮች ላይ የፈጸሙት ወንጀል በወቅቱ ከህዝብ ጆሮ አለመድረሳቸው ኮሎኔል አብይ አህመድ በቄሮ ትግል ማግስት የድል አጥቢያ አርበኛ ሆነው ዛሬ አድራጊና ፈጣሪ የሆኑበትን ስልጣን ይጨብጡ ዘንድ ረድቷቸዋል። ወደ ስልጣን ከመጡበት ጊዜ ጀምሮ ከኦሮሚያ እስከ ትግራይ ከአማራ እስከ አፋር ንግግሬ ፍርሚያ ነው ብለው ህገወጥ ጦርነቶችን እያወጁ የእርስ በርስ ግጭቶችን እየለኮሱ የሰብአዊ ጥሰቶችንና የዘር ማጽዳት ወንጀሎችን መፈጸማቸውን የሚያስተባብል ኢትዮጵያዊ የለም። እርሳቸው ግን ያፈሰሱት ደም ሳይደርቅ የቀጠፏቸው ነፍሶች መንፈሳቸው ሳይርቅ የሰለባዎቹ ቤተሰቦች እንባ ሳይደርቅ እነሆ ሲያስተባብሉ ተመልክተናል። ጠቅላይ ሚኒስትሩ በፓርቲያቸው ጉባኤ ላይ ያደረጉት ንግግር እርሳቸውና አገዛዛቸው የፈጸሟቸውን ወንጀሎች የሚያስተባብል ብቻ አይደለም። ንግግራቸው መጪው ስልጣን ዘመናቸው አርማጌዶን እንደሚሆን የሚጠቁም ጭምር መሆኑን በማመላከት ወደ ተነሳንበት ጭብጥ እንመልሳችሁ። ተከተሉን። የተባበሩት መንግስታት የጸረ ቶርቸር ህግ ማንኛውም አካላዊም ሆነ የአእምሮአዊ ህመም ወይም ስቃይ የሚያስከትል ጥቃት ለተወሰነ ዓላማ መረጃ ለማግኘት ወይም እምነት ክህደት ቃልን ለመቀበል ወይም ለቅጣት አሊያም ለማስፈራራት ብሎም ለማስገደድ ወይም አድሎ ላይ ለተመሰረተ ማንኛውም ምክንያት በመንግስት ባለስልጣናት ፈቃድ ወይም አነሳሽነት ወይም ትዕዛዝ አሊያም
ተቀባይነት አንድ ሰው ላይ አሊያም አንድ ቡድን ላይ ብሎም አንድ ማህበረሰብ ላይ ሆነ ተብሎ ሲፈጸም ድርጊቱ ቶርቸር መሆኑን ይደነግጋል። ባጭሩ ድንጋጌው ቶርቸር ተፈጽሟል ለማለት 3 ነገሮችን ማሟላት እንዳለባቸው ያስረዳል። አንደኛ፣ ከባድ አካላዊም ሆነ አእምሯዊ ህመም ወይም ስቃይ የሚያስከትል ጥቃት ሆነ ተብሎ ሲፈጸም። ሁለተኛ፣ ጥቃቱ ለተወሰነ ዓላማ መረጃ ለማግኘት ወይም ለቅጣት አሊያም ለማስፈራራት ወይም ለማስገደድ ብሎም በምድሩ ላይ ለተመሰረተ ማንኛውም ምክንያት የተፈጸመ ሲሆን። ሶስተኛ፣ ጥቃቱ በመንግስት ባለስልጣናት ፈቃድ አሊያም አነሳሽነት ሲፈጸም ወይም መፈጸሙ ተቀባይነት ሲኖረው። እነዚህ 3 ነገሮችን የሚያሟላ ጥቃት ቶርቸር መሆኑን ያስረዳል። ይህ ህግ የቶርቸር አይነቶችን በሁለት ከፍሎ ይተነትናል። የመጀመሪያው የስነ ልቦና ቶርቸር ሲሆን በዚህ ምድብ ከ20 በላይ የቶርቸር አይነቶችን ይዘረዝራል። በኢትዮጵያ ሁሉም አይነት የስነ ልቦና ቶርቸር ስለመፈጸሙ ማስረጃ ባይኖረንም በዚህ ምድብ ከተዘረዘሩት መካከል መፈጸማቸውን በግልጽ ያየናቸውን ብቻ ብንወስድ እንኳን አንድን ግለሰብ ወይም ቡድን ወይም ማህበረሰብ በስድብና በስም ማጥፋት ማዋረድ፣ በጥላቻ ማግለል፣ ማሰቃየት፣ ማስፈራራት፣ በግዳጅ እርቃን ማድረግና ማዋረድ፣ የስሜት ህዋሳትን ማቃወስ፣ እንቅልፍ መንሳት፣ ለረጅም ጊዜ በተገለለ ስፍራ አስሮ ወይም ከበባ ፈጽሞ ማቆየት፣ ከባድ ስጋት እንዲሰማው ማድረግ፣ ጨለማ ክፍል አስሮ ማሰቃየትና ግለሰባዊና ማህበራዊ ቶርቸሮችን መጥቀስ ይቻላል። ሁለተኛው አካላዊ ቶርቸር ሲሆን በዚህ ምድብ ስር ከ98 በላይ የሚሆኑ ግለሰባዊና ማህበራዊ ቶርቸር አይነቶች ተዘርዝረዋል። ከእነዚህ መካከል በምርመራ ጊዜ የሚፈጸም አካላዊ ድብደባ፣ ግርፋት፣ በኮረንቲ ወይም በሲጋራ ማቃጠል፣ ጸጉር መንጨት፣ ቆሻሻ ውሃ ውስጥ በመድፈቅ ማሰቃየት፣ በእሳት ማቃጠል፣ በህይወት መቅበር፣ ማኮላሸት፣ ስቅላት፣ በረሃብና በውሃ ጥም መቅጣት፣ አካል ማጉደል፣ ጥፍር መንቀል፣ ጣት መቁረጥ፣ መሬት ላይ መጎተት፣ አስገድዶ መድፈር፣ ወሲባዊ ጥቃት መፈጸም፣ ሀፍረተ ገላ ላይ ጉዳት ማድረስ፣ እንቅልፍ መንሳት፣ ሕክምና መከልከል፣ ፍረጃና ማስፈራራት ህጉ በዚህ ምድብ ከዘረዘራቸው ግለሰባዊ ቶርቸሮች ጥቂቶቹ ሲሆኑ አንድን ቡድን ወይም ማህበረሰብ ወይም ህዝብ በማንነቱ መፈረጅና በመጥፎ ስም መስጠት፣ በጅምላ ማጥቃት፣ የጅምላ እስር ወይም ከበባ ፈጽሞ ማስራብ፣ መድኃኒት መከልከል፣ ማህበራዊ ተቋሞችን ማውደምና ማህበራዊ ሴቶችን ማቃወስ፣ በአደባባይ እርሸና ማሸበርና በጅምላ ጥቃት ስነ ልቦናውን ማስጨነቅ የጸረ ቶርቸር ህጉ ከሚዘረዝራቸው ማህበራዊ ቶርቸሮች ጥቂቶቹ ናቸው። ላለፉት 6 ዓመታት ብታምኑም ባታምኑም አንድ ሰው ኢትዮጵያ ውስጥ ቶርች አይደረግም። እንግዲህ ብታምኑም ባታምኑም ቶርቸር አልፈጸምንም የሚለው የጠቅላይ ሚኒስትሩ ንግግር መታየት ያለበት በዚህ ህግ አንጻር ነው። ብታምኑም ባታምኑም የሚለውን የማመን ያለማመን ምርጫ ወደ ጎን በመተው ላለፉት 7 ዓመታት ኢትዮጵያ ውስጥ በተናጠልም ሆነ በጅምላ የተፈጸሙ በሰብአዊ መብት ተሟጋቾች ድርጅቶች የተረጋገጡ በማህበራዊ ሚዲያዎች በተንቀሳቃሽ ምስሎች የታዩ ዓለም ያወቃቸውና ፀሐይ የሞቃቸው የሰብአዊ መብት ጥሰቶችን ሁሉ በዚህ የጸረ ቶርቸር ህግ ሚዛን ላይ ሲቀመጡ ቶርቸር አልፈጸምንም የሚለው የጠቅላይ ሚኒስትሩ ንግግር አዋጭ ሆኖ አላገኘንም የሚል ትርጉም እንዳለው መገመት አይከብድም። ትናንሽ ቡድኖች ይታያሉ። እነዚህ ሁለት ኃይሎች የኦሮሞ ሸኔና የአማራ ሸኔ ናቸው። ከንቲባ ማዕረግ ደረጃ ላይ ሴትዮ አንድ ብሔር ጁንታ የተወለደችበት አካባቢ ትግራይ ትላለች። ሸኔዎች፣ ጁንታዎች፣ ጃውሳዎች፣ ይቀንጅቦች፣ ጸጉረ ልውጦች፣ ጠባቦች እያሉ አንድን ማህበረሰብ በጅምላ ስም ማጥፋትና ማዋረድ፣ በማንነቱ ገፍቶ በጥላቻ ማግለል፣ ከስራ ማፈናቀልና በጅምላ ወህኒ ቤት አጉሮ ማሰቃየት፣ እናቶች እንደሚያለቅሱ፣ ወጣቶች እንደሚያልቁ፣ ከተሞች እንደሚፈርሱ የዛቻ አዋጅ እያሰሙ ውቅያኖስ የማድረቅ ዘመቻ እያስነገሩ ህዝብን ማሸበርና ማስፈራራት፣ ሰራዊት ልኮ ድሮን አሰማርቶ በጅምላ ማስጨፍጨፍ፣ ከበባ ፈጽሞ ማስራብ፣ መድኃኒት ከልክሎ በወረርሽኝ ማስጨረስ፣ ማህበራዊ ተቋሞችን በጅት ማውደምና ማህበራዊ ሴቶችን ማቃወስ፣ በአደባባይ ርሸና ህዝብን በጅምላ ማሸበርና ስለ ልቦናውን ማስጨነቅ በጠቅላዩ እምነት ቅዱስ ቡራኬ እንጂ ቶርቸር አይደለም። በጠቅላዩ አረዳድ አካላዊ ድብደባ እየፈጸሙ በኮረንቲ እየጠበሱ ሀፍረተ ገላም በሲጋራ እየተረኩሱ ጸጉር እየነጩ ቆሻሻ ውሃ ውስጥ እየዘፈቁ ማሰቃየት በብልጽግና ህግ ምህረት እንጂ ቶርቸር አይደለም። ከቤት፣ ከመስሪያ ቤት፣ ከስራ ቦታ፣ ከመንገድ፣ ከሃይማኖት ተቋማት ግለሰቦችን አፍኖ መሰወር፣ ራሳቸውን እስኪስቱ ድብደባ መፈጸም፣ ለረጅም ጊዜ በተገለለ ስፍራ ማገት፣ ጨለማ ክፍል ውስጥ አስሮ ማሰቃየት በእርሳቸው ቸርነትና በአገዛዛቸው ዲሞክራሲያዊነት የተገኙ ትሩፋቶች እንጂ ቶርቸር አይደሉም ማለት ይሆናል። የስጋ ዝምድና ያላቸው ወጣቶችን በግዳጅ ልብስ አስወልቆ
እየደበደቡና ቪዲዮ እየቀረጹ ጾታዊ ግንኙነት እንዲፈጽሙ ማስገደድና ማዋረድ፣ የሰው ልጅን ከነ ሕይወቱ በእሳት ማቃጠል፣ ጉድጓድ አስቆፍሮ በሕይወት መቅበር፣ ዘር እንዳይተካ አድርጎ ማኮላሸት፣ የእናቶችን ማኅፀን መርገምና የሴትነት ገላ የሚያነውር ጥቃት መፈጸም፣ አስገድዶ መድፈር፣ ወሲባዊ ጥቃት መፈጸም፣ ጥፍር መንቀል፣ ጣት መቁረጥ፣ ሬሳን ማቃጠልና መሬት ለመሬት መጎተት በብልጽግናዎች እምነትና አመለካከት ቅዱስ ተግባር ነውና ቶርቸር አይባሉም። በእርግጥ ሕሊና የሆድ ምርኮኛ፣ ውሸት የአገዛዙ መመሪያ፣ ክህደት የገዢዎች መርህ በሆነበት ሀገር በኪስና በከርስ የሚያስቡ የድል አጥቢያ አርበኞች በተሰባሰቡበት ከአቤትና ከወዴት ባልዘለለ እውቀት ቢሮክራሲውን ያጣበቡት የእውቀት ምንዱባን በታደሙበት ጉባኤ ተሳስተዋል ብሎ የሚያርም፣ እንዴት ብሎ የሚጠይቅ፣ አይሆንም ብሎ የሚቃወም፣ አይደለም ብሎ የሚሞግት በሌለበት መድረክ ይህንን መስማት ተጠባቂ ነውና ሊገርምን አይገባም። እንደነ ኢንጂነር ስመኘው በቀለ ያሉ የሀገር ባለውለታዎችን በሴራ የሚገድል፣ እንደ ሃጫሉ ሁንዴሳ ያሉ ተወዳጅ አርቲስቶችን የሚቀጥፍ፣ እንደ በቴ ኡርጌሳ ያሉ ሙሉ ግብረ ገብነት የተላበሱ ሰላማዊ ታጋዮችን በወጡበት የሚያስቀር፣ እንደ በቀለ ገርባ ያሉ የሰላማዊ ትግል ተምሳሌቶችን የሚያፈናቅል፣ እንደ አብዱል ጀባር ሁሴን ያሉ የፍትህ ጠበቃዎችን የሚያጠፋ፣ እንደ አማኑኤል ወንድሙ ያሉ የነገ ሀገር ተረካቢዎችን በአደባባይ የሚረሽን፣ እንደ መምህር ቀጀላ ታሲሳ ያሉ የቀለም አባቶችን በጥይት የሚቀነጥስ፣ እንደ ዶክተር አንዱዓለም ዳኜ ያሉ ፈዋሽ እጆችን የሚያስወግድ ስብዕና ላላቸው ነፍሰ ገዳዮች ቶርቸር ምህረትና ጽድቅ እንጂ ወንጀልና ኩነኔ ሊሆን አይችልም። አባገዳዎችን በጅምላ ለሚጨፈጭፍ፣ ወጣቶችን መረዳ አሰልፎ የሚረሽን፣ የሰው አንገት ቆርጦ የሚሸልል፣ እንደ ማገዶ በቁም የሚያቃጥል፣ እንደ አውደ ዓመት በግ በስመ አብ ብሎ የሚባርክ፣ ከቤት አውጥቶ ለጥይት ከወህኒ ጎትቶ ለአራዊት የሚዳርግ፣ እንደ ሄቨንና ሲምቦ ብርሃኑ ያሉ የነገ ተስፋዎችን ደፍሮ የሚገድል፣ ገድሎም የሚሰቅል፣ የጸጥታ አካላትን አሰማርቶ ያሻውን ማስፈጸም አቅምና ስልጣን በጨበጠው አገዛዝ አመራር እምነት ቶርቸር እንደ ምህረት ቢቆጠር፣ እንደ ቡራኬ ቢወሰድ፣ እንደ ቀልድ ቢታለፍ በእርግጥም የሚገርም አይሆንም። የዛሬም በዚህ ቋጭን። ቸርን ሰንብት።